እኔ እንግዲህ እንዳልኳችሁ ከዋሽንግተን ዲሲ ነው የመጣሁበት ምክንያት ቲጂ ባለፈው ቲንክ ኖቬምበር ላይ ወደ ዋሽንግተን ዲሲ ከመምጣቷ በፊት እሷን የሚያውቁ ሰዎች ኮንታክት አድርገውኝ እንድረዳት ጠይቁኝ። ያው ቲጂ ማናት የሚለውን ነገር ያው በመጠኑ አውቃለሁኝ። ከዚህ በፊት ለህብረተሰቡ ለቤተክርስቲያን ብዙ እርዳታ ያደረገች ሰው ስለሆነች ስሟ ይታወቃል። ፈርስት ታይም እኔ ቲጂን አላውቃትም ነበር ሆነስትሊ ስፒኪንግ። ብዙ ሰዎች ሶሻል ሚዲያ ላይ ምናምን እንዳሉት እኔ ብዙም እንትን አላልኩም ነበረ። አንድ ጓደኛዬ ነው ያገናኘኝ ከቲጂ ጋራ እና ዳላስ በመጣች ጊዜ ደውላልኝ ሄጄ ተዋወቅኳት። I got to know her እና ቪዥኗን ስትነግረኝ her vision was something I really like and admire ራሴ ማድረግ የምወደው ነገር ስለነበረ። ስሜ ትግስት በላይ ፈረደ እባላለሁ። የተወለድኩት ጎጃም ክፍለ ሀገር ዘጌ ደሴት ከምትባል ቦታ ሲሆን ትምህርቴን ኤሌመንታሪ ስኩል ከአንደኛ እስከ አምስተኛ ክፍል ዘጌ እዛው ያጠናቅቄ ከዛ ደግሞ ሃይ ስኩል እና ሰከንዳሪ ስኩልን ባህር ዳር ጣና ሐይቅ ጨርሼ ከዛ ወደ አዲስ አበባ በተወሰነ ኮርስ በመቆየት ከዛ ደግሞ አዲስ አበባ መዘጋጃ ውስጥ ለአንድ አመት ያህል በመስራት ከዛ በመቀጠል ወደ ናይሮቢ ኬንያ ፋሽን ዲዛይን ለተወሰነ አመት በመማር ከዛ እየቀጠልኩኝ ወደ አሜሪካ በ1998 ከቲጂ ጋር የተገናኘ ነው። የዛሬ 3 ወር ገደማ የተገናኘ ነው። በምትሰራው ድርጅት በዲሲ ዲሰምበር 10 ቲጂ ሁማኒቴሪያን ኤድ በዲሲ እና አካባቢው ከተማዎች ዝግጅት ማዘጋጀት እንደምትፈልግና የሚረዷት ሰዎች እንደምትፈልግ ስሰማ እና ራዕዩን ስሰማ በዛ ቲጂን ያወቅኳት የዛሬ 17 አመት ልጆቼ ትንንሽ በነበሩ ሰዓት ቲጂ ዴኬር ነበራት። በጣም ጎበዝ፣ ከምጠብቀው በላይ የልጅ አስተዳደግ፣ ልጅን መጠበቅ። አባቴ በማስታመምበት ጊዜ ደግሞ እንደዚህ እሷ ጋር ጥዬ በየጊዜው ሄድ ነበረ። በጣም ቤተሰብ ሆነን ቀረን ማለት ነው። በዋሽንግተን ዲሲ አካባቢ የተቋቋመው የቲጂ ሁማኒቴሪያንን ተልእኮና ራዕይ ለመደገፍ የተቋቋመው ፕሮግራም በመሪነት አገለግላለሁ። እንግዲህ የቲጂ ሁማኒቴሪያን በሀገራችን በኢትዮጵያ ልጆች፣ ወጣቶች የወደፊት እድላቸው ብሩህ እንዲሆን ለሀገርም ደግሞ መልካም ዜጋ ሆነው የሚያድጉበትን እድል ለማመቻቸት የተቀየሰው የዚህ ራዕይ ደጋፊ ነኝ። በእውነትም እህታችን ትግስት ፈረደ ይህ ራዕይ ልቧ ተጠንስሶ ወጣቶችን ልጆችን መርዳት ከጀመረበት የምታራምደው ዓላማ በጣም የምደግፈው ነው። ይህ ዓላማ ደግሞ ስኬታማ እንዲሆን ውጤት ተያዘ እንዲሆን በሚደረገው ነገር ደግሞ ተገቢ የሆነውን ድጋፍ ኢትዮጵያን ሁሉ ማድረግ አለባቸው ብዬ አምናለሁ። ይህ ደግሞ ራዕይ በጣም በሀገራችን የሚያስፈልግ ራዕይ ነው። እንግዲህ አሜሪካ ከገባው ጀምሮ የተለያዩ ስራዎችን በመስራት ኮሌጅም የተወሰነ ጊዜ በመሄድ ብዙ ጣውረዶችንም እግረ መንገዴን በማስተናገድ አሁን ለደረስኩበት ውጤት የነዛ የመሰናክል ብዙዎቼ ትልቁን አስተዋጽኦ ያደረጉልኝ ናቸው። ለደረስኩበት ማለት አሁን ወደዚህ ዲሴምበር 10 ቲጂ ሁማኒቴሪያን ኤድን ለማቋቋም የወሰንኩበት የኔ የውጣውረድ መንገዶቼ ያ የመከራ የስቃይ ብዙ አይነት መሰናክሎች ውጤት ነው ማለት ይቻላል። ማለት እንድጠነክር ያደረገኝ የዛ ውጤት ነውና ይሄን ደግሞ ወደ ቲጂ ሁማኒቴሪያን ኤድ በመገባበት ሰዓት ደግሞ የተለያዩ ምክንያቶች እንኳን ቢኖሩኝ በዋናነት 3 ነገሮች ይሄን ነገር እንድገባበት ያደረጉኝ ናቸው። ተርኪ በመሄድ ትልቅ ነገሮች በጣም የሚያስገርም ታሪክ አይቻለሁ። ብዙዎቹ ያዩት ይመስለኛል ወይም በታሪክ ያዩት፣ እኔ ግን በአይኔ ሳይ ደግሞ የበለጠ ብዙ ነገር እንዳስብ አድርጎኝ ወደዚህ እንድገባበት ካደረገኝ አንዱ ነው። እዚሁ በእርዳታ አካባቢ ነው በሜሪጆ የተነሳን የተዋወቅ ነው። ልጆቹን እንትን ባረገችበት ጊዜ ሲስተር እኔ አትላንታ ውስጥ ዝግጅት ነበረኝ የሜሪጆ ሲስተር ዘቢደውም ነበረች። በዛው በልጆች አዳፕሽን ተዋወቅን። ብዙ ጊዜ ከቲጂ ጋር ከተዋወቅንበት ጀምሮ መጥቼም ቪዚት አድርጊያታለሁ። ገዳምም አብረን ሄደናል። በቃ በሄደችበት እርዳታ በሚደረግበት ቦታ በሙሉ እንዳውም እንደ ቀልድ የጀመርነው ነገር ነበረ። ቻሌንጅ እንደራረጋለን፣ ማች እየተደራረግን ለመድረስ በቃ በሚያስፈልገው ቦታ ላይ እንደሱ አይነቶችን ነገር እናረግ ነበርና ከዚህ በፊትም
ለምርቃቷ መጥቻለሁ። ገዳም ለመሄድ መጥቻለሁ። ሳን ፍራንሲስኮም ኢንቮልቭ ስለምታረገኝ የምትሰራው ደግ ስራዎች ሰዎች ለማምጣት የምታረገው ነገር ላይ መጀመሪያውኑ ስትጀምረው ይሄን ዓላማ ደግፊያት ከመጀመሪያው ጀምሮ ቲጂ ሁማኒቴሪያን ኤድ ላንች ሲደረግ አብሬያት ከጎኗ ሆኜ በአይዲያዎች እየደገፍኳት ነው ያለሁትኝ። ያለኝ ድርሻ እንግዲህ እንደማንኛውም ሰው የምችለውን ሰፖርት በአይዲያ በጊዜ ማለት ነው እሱን ነው እያደረክ ያለው። በጣም የማደንቃት ልጅ ናት። በጣም ምንም ይሄ የሰው እንትን አዳምጣ የሚረብሻት ነገር የለም። ቲጂዬ እንደዚህ ምናምን መስላት ኢትስ ኦኬ ሚሚዬ ምንም ችግር የለም ሰው በመሰለው እንትን ይሄዳል። እኔ ግን የሚመስለኝ እግዚአብሔር የፈቀደልኝን ውስጤ ያለኝን ነው ማወጣው ነው የምትለውና አሁን አውጥታው ስላየው በእውነት Hi, I'm Dell Richardson Price, businesswoman, global community philanthropist, and wife of Councilman Curran D. Price Jr. I just want to let you know how I feel about Tigist and what she has stepped up to the plate, and not just in the local community, but the global, worldwide community, helping people in need, especially during this period in world history. A woman like her rises to the occasion of a Deborah, Mother Mary. Just want to say, thank you. በተለይ አገር ቤት በጣም ብዙ ችግር አለና ሁላችንም ተሰባስበን ህዝብ መርዳት አለብን ብላ ባቀረበችው ጥሪ ምክንያት ህይወቷ ውስጥ ገብተናል እና ቲጂ በጣም እስካወቅኳት ድረስ በጣም ጥሩ ሰው ናት። በጣም ብዙ ሰው መርዳት ትፈልጋለች። በራሷ ብቻዋን ሆና ብዙ ልጆች ብዙ ቤተሰቦች ረድታለች። እስካሁን ገና ከኢትዮጵያ እንደመጣሁኝ በቤቷ ተስተናግጃለሁ። ደግነቷን በጎነቷን እንዲሁም ደግሞ ኢትዮጵያዊነቷን ኢትዮጵያን መውደዷን በትንሹም ቢሆን ያኔ በቤቷ ውስጥ ስንስተናገድ አይተናልና ዛሬ ደግሞ እንዲህ አይነት ዓላማ አስቤያለሁ ከጎኔ ልትሆኑ ይገባል ስትለን የሰው ልጅ መረዳዳት መከባበር የዕለት ተዕለትና ዓለማዊ ምግባሩ ነው በሚል የሷን ዓላማ ደግፈን ዛሬ ደግሞ እሷ በምትኖርበት አካባቢ ሎስ አንጀለስ ተገኝተናል። ፌስቡክ ላይ አንድ እህቴ ሸር አደረገችኝና ከዛ ለእናቴም እያሳየኋት መጨረሻ ላይ ለቲጂ ስንደውልላት ያው ቲጂ ጋር ቤተሰቡን ተገኘን እና ያው ለኔ በጣም አስገራሚ አጋጣሚ ነው። እናመሰግናለን። ለመላኩና ለኪነ ጥበብ ቡድኑ ያላችሁ ድጋፍ እንድትገልጽ። ያው እንደምታውቁት እኔ ምላስ እንጂ ትከሻ የለኝም እንጂ ያው በወጣ ታውቃላችሁ። ድሎቻችንን እንዲባሉ የደስታ ሁኔታዎች እንድናከብር ፈጣሪ ድል ፈንታና ጊዜ ይስጠን። እሱ የራሱን የቤት ስራ ያለማቋረጥ የሚሰራ አምላክ ስለሆነ ይሰራል። እኛ ደግሞ ቢያንስ በትንሹ ጥሪት ባይኖረን ለሰዎች ልንቆረስ የምንችልባቸው 5 የስሜት ሕዋሳቶች እና 6ኛ ልባችን ተሰጥቶናል። ለምሳሌ በደንብ ግፍ አድርጎ ሰላም ማለትና ደህንነት እንዲሰማው ሰው ማድረግ አንድ ነገር ነው። ችግሩን በሱ አይን መመልከት ሌላ ነገር ነው። እሱ የቆመበት ጫማ ላይ ቆሞ ነገሩን መቃኘት ሌላ የሚያስፈልግ ነገር ነው። በምትችሉት መዳበስ ስትችሉ ዳብሱ፣ ማቀፍ ስትችሉ ቀፉ፣ የሰውን ችግር በጥልቀት ማየት ስትችሉ እዩ። እነዚህን እያደረገ ያኖረ ማህበረሰብ ነው ያለን አይደለም። የምንደበቀው ከወላጆቻችን ብቻ ሳይሆን ከአባቶቻችን፣ ከአያቶቻችን፣ ከጎረቤቶቻችን ከሁሉ ነው። ምክንያቱም ሁሉ የኛ አራሚ ሁሉ የኛ ኮትኳች ነው። ዛሬ እኛን የሆነው የኔ ወላጆች ብቻ ተጠብበውብኝ አይደለም። መንደሩ፣ ሰፈሩ፣ የወላጆቻችን ንስሐ አባቶች ጸሎት፣ እሱ ሁሉ ተጨምሮ ነው ሰው የሆን ነው። ስለዚህ በመዋጮ ያደገ ሰው ለሌላው መቆረስ አይቸግረውም። ለማንኛውም ትንሽዬ ቋጠርኳትን ስለ እስኪ ልጋብዛችሁ ነው። ደብራችኋል መጣች ጥሩ። ያ ደጉ ገበሬ በጊዜው ለማጨድ ፍሬ ዘሩን ባቆማዳ ከፍ አድርጎ ሰቅሎ በጓዳ ይጠብቃታል እንዳትበላ እልፍ የማጨዲያ ዘዴው ናትና። ጥቂቷን አምባ ዘርቶ ይጠብቃታል ኮትኩቶ ዝዋር ለነግ የሚያምርበትን ከክሞ ምሽታችን እንዳይጨልም ከፍቶ ብርሃን የሚሆን ተተኪ ጠፍቶ በቦታ የሚከተት የሚሰበሰብ እንዳይጠፋ
ወገን በደቦ እንድፋ እኔ ጋር ያለ ጥቂት ባንቺ ካለው ተጨምሮ ያንተም የራሱ ተደምሮ አንድ ቃያ ያነሳል እንዳትከስም ለከርሞ ኑሩ ልጄ እንጫወት በሚሉባት ትንሽ ዕድሜ ቆዝማ ተቀምጠዋል ማሙሽና ማሜ የሚደርስ የሚናጠቅ እየጠበቁ ቀናት ወራትና ሰሉ ዓመታቱ ተነጠቁ ሺህ ቡቃያ ያጣጥራል ሊከስም ሊጠፋ ትምህርትን ያህል ብርሃን ከመንደሩ ስለጠፋ ክብሪት ነው ያለሽ ጫሪው ሻማ ይዘሃል ለኩሰው ማሻላችሁ ያቅማችሁን አብሩ በቀረው ይጨመርበት እግዚአብሔር ቢያንስ ስራብ ያላበላሽኝ ሲጠማኝ የረካህብኝ ደራርበህ ለብሰህ እየበረደኝ ባላየር ብርሃን ሰማ አልፈሃልና ተወኝ ማረኝ አትበለኝ እንዳይለን ክርስቶስ በምጽአቱ ዛሬ አሁን ያለችንን በሰዓቱ ችግሩ ጠፍቶ ባይጠፋ ህሊና እንዲነጻ ከወቀሳ ኑ በደሞ እናርም ኑ አረምን እንቀል ኑ ቡቃያ እናንሳ እያለ ነው ቲጂ ሁማኒቴሪያን። እሰይ እቺን አይደል የምጠብቀው? አጨበጨባችኋል። ስልካችሁን አውጡ፣ ስልካችሁን አውጡና ዩቲዩብ ላይ ትዕግስት ፈረደ የሚል የዩቲዩብ ቻናል አላት። እሱን ሰብስክራይብ አድርጉ። በየጊዜው በዚህ ወከባማ ዓለም እየተገናኘን ሀሳብን ማስተላለፍ ይቸግራል። እሷ ግን አንድ የቆመችለት ዓላማ በምታገኘው አጋጣሚ ሁሉ መልእክት ብታስተላልፍ ለሁሉ ሰው እንዲደርስ የሚያደርግ ቻናል ነውና ሰብስክራይብ ማድረግ ማንንም አይጎዳ። ማድረግ ብቻ ሳይሆን ሌሎች እንዲያደርጉ ቤታችሁ ስትሄዱ ሁሉ ቀስቅሱልን ለማለት ነው። ሁለተኛው ክብሪት ያላችሁ ልትጭሩ፣ ሻማ ያላችሁ ልትለኩሱ፣ ባለማሾች ልታበሩ ከተዘጋጃችሁ አንድ ፔጅ አለን 10 ብር የሚጠይቅ የአንድ ቀን ማኪያቶ አልላችሁም፣ የአንድ ቀን የሆነ ነገር አልላችሁም። በዚህ እንደማይሰላ ይገባኛል። እዚህ ውስጥ የጊዜም የሀሳብም የጉልበትም የልብም ኢንቨስትመንት አለበት፣ የገንዘቡ መጠን አይደለም። እናንተ አንድ በተራመዳችሁ ቁጥር በብዙ እጥፍ የሚጨምር ነገር ያው ቤተሰቦቻችንን ታውቃላችሁ አይደል? ሁለቱንም ነው የሚመርቁት። አበሻ ሲመርቅ ታስታውሳላችሁ አይደል? ለሚሰጥ ጨምሮ ይስጠው ይላሉ፣ ለንፉግ ደግሞ ልብ ይስጠው ይላሉ። ለሁለቱም ይስጠው ነው የሚሉት። እና መስጠት ቤት አይፈታም ይላሉ ደግሞ አይደለ? አይፈታም። እንዳልተፈታ ቤታችሁ ምስክር ነው። ለብዙ ግን ብዙ ጊዜ ተቆርሳችኋል። ምንም አልሆናችሁም። እየቀጠላችሁ እየለመለማችሁ እያማረባችሁ ሄዳችኋል። እና 10 ብር ነው ይሄ የሚጠይቀው። ፔጁን ያዞራሉ አስተባባሪዎች። እባካችሁ ይሄንን እንድትሞሉልን በአክብሮት እንጠይቃለን። ትስማማላችሁ? ጸጥታላችሁ? ይቅር አመሰግናለሁ። ግን ብዙ የድሮ ሰው እንደሚበዛ አውቄያለሁ። እዚህ አዳራሽ እስናካችሁ ሳምቡሳ ነው። ከኢትዮጵያ እንኳን ከጠፋ ቆይቷል። ምንድን ነው እናንተ የፈረንጅ ስናክ አብሉን እንጂ ሳምቡሳ ከኢትዮጵያ ስትወጡ እስካሁን። ለማንኛውም ቀጣዩን መድረክ የሚይዘው አንድ ስምም የአዘጋጆቹ ፕሮግራምም ስም የማይታወቅ መናገር የማይፈልጉ የፕሮግራሙ ስምም የማይታወቅ ፕሮግራም ነው። ቀጥላለሁ። ግራ ገብቶኛል። ለመጀመሪያ ጊዜ ነው ሲያጋጥመኝ። እንግዲህ አዘጋጆቹ ስማቸውን ያልሰጡት ምናልባት እንደኛ እንደ ሴቶቹ ብልሃተኞች አልሆኑ ይሆናል። እኛ ሴቶቹ መሰለች ሲደብረን ሜሲ እንላለን። ማን ያህሉሽ ሲደብረን ማኒ እንላለን። ክብሬ ሲደብረን ኬን እንላለን። እነሱ እንደዛ ማለት አልቻሉም መሰለኝ። ስማቸውን መንገር አልፈለጉም፣ ፕሮግራሙን መንገር አልፈለጉም። ግን ሁለት ወንዶች ወንድሞቻችን መድረኩን ይረከቡታል። ከእነሱ ጋር መልካም ጊዜ ሊሆንላችሁ በአክብሮት ጋብዛችኋለሁ። መልካም ምሽት እያመሻችሁ ነው። እንዴት ነው ግን? እናመሰግናለን። ጌቶቻችሁን እቤት ጥላችሁ ወይንም ጌቶቻችሁን ይዛችሁ እዚህ የተገኛችሁ በጠቅላላ እንኳን ደህና መጣችሁ። አዎ ጭብጨባው ለምን እንደቀነሰ ገብቶኛል። ጌታ ባሪያ ምናምን ምንድን ነው እያላችሁ ነው። ላብራራው ማለት ነው። በአንድ ወቅት ከአንድ እናት ጋር የሆነ ቦታ ላይ መጠበቂያ ቦታ ላይ እንገናኛለን። ያው በኢትዮጵያ ጨዋነት 10 ወንበር እያለ ተነስቼ እማማ እዚህ ጋር ይቀመጡ አልኳቸው። ይሰማል? እዛ ጋር ማይኩን እያስተካከልከው እና እሺ ልጄ ተባረክ ካሉኝ በኋላ ልጆች አሉ አሉኝ። አዎ እናቴ 2 ልጆች አሉኝ አሉ። አንድ ታሪክ ላጫውትህ አሉኝ። አዎ እናቴ ይቀጥሉ አልኳቸው።
ይኸውልህ የእኛ ወላጆች ባሮቻቸውን ወለዱ። ከወለዱን በኋላ እንደፈለጉ አሳድገው አሳርሰው፣ ሴት ከሆን ደግሞ ለፈለጉት ድረው ቆመን ሁሉ አብልተን ነው ያደግነው። እኛ እነሱ ባሮቻቸውን ነው የወለዱት። እኛ ደግሞ አሉ እኚህ እናት እናንተን ልጆቻችንን ጧሪያችንን ወለድን። እናንተ እናቴ አባቴ እያላችሁ የምትጦሩ ትውልዶች ናችሁ አሉ። ይኸውልህ እዚህ ሀገር ከመጣሁ 2 ዓመቴ ነው። ልጄ ናት ያመጣችን እና ያየሁትን ነው የምነግርህ። እናንተ ደግሞ ጌቶቻችሁን ወለዳችሁ። የምትኖሩት ለልጆቻችሁ ነው። እንደፈለጋችኋል ልጆቻችሁ ትምጡትና ጌቶቻችሁን የወለዳችሁን ስባጫውቱ። አሁን ጌቶቻችሁን ትታችሁ ይዛችሁ ይወጣችሁ እንኳን ታደርጋለህ። ክቡራን አባቶቻችን እዚህ ቦታ የተገኛችሁ የቲጂን ሀሳብ ለመደገፍ ለመርዳት እዚህ የተገኛችሁ እኔ አሸብር እባላለሁ። እሱ ደግሞ አውላቸው ይባላል። ስማችንን ለቁልምጫም ብቻ ስለማይሆን ለማንኛውም እኛ እዚህ የመጣ ነው በትዕግስት አሸብረን ልናውላችሁ ለጊዜው መድረኩን ተቆጣጥረናል። እስቲ አንድ ጊዜ ለራሳችሁ ፕሊዝ። ለመሸበር የተዘጋጃችሁ ናችሁ ማለት ነው። እኛ እንደዚህ አንለቅም። እንግዲህ ይሄንን ከዚህ በመቀጠል ያለውን ፕሮግራም እኛ ያው ትንሽ ቤተክርስቲያን አካባቢ መድረክ ላይ ውርውር ስለምንል በዚህ ብትሳተፉ ተብለን ወንድሞቻችን መርጠውን ነውና እዚህ የመጣ ነው። ይቺን ሰዓት ለእኛ ትሰጡ፣ ከእኛ ጋር እንድትሆኑ። አለበለዚያ እኛ ብዙ የምንለው ነገር እኛም አንተኛም ሰው አናስተኛም ስለምንል በጊዜ እንድንላቀቅ ከእኛ ጋር ትሆናላችሁ። አንድ ጊዜ እስቲ ለራሳችሁ እናመሰግናለን። ከዚህ በመቀጠል እንግዲህ ይሄን የምትመለከቱትን አያምርም? እስቲ አንድ ጊዜ ፕሊዝ ለይሄን ለሰራች አጨብጭቡለት። እናርገው። እሺ በቃ $500 ብለናል። የመጀመሪያውን ይህንን ያማረ ስዕል 500 ብር ከፍሎ የሚወስድ ሰው እስቲ 500 ከፍሎ የሚወስድ 500 ይኸው ወጣቱ ትውልድ እንዴት ናችሁ? I have. Oh wait, is she? So from my Sweet 16, I got approximately like $500, and from that money, I want to contribute today to this organization and for the painting. And so I was hoping if one of you guys could match me with my 500 and for the organization. I think I'm just so grateful for TG Humanitarian Aid today to let me to use my money and the resources I have in this country to be able to give it back to Ethiopia. It's a really good cause, and I just want someone to match me. If you could do that, please. እስቲ ከተስማማችሁ አንድ ጊዜ አጨብጭቡ ፕሊዝ። ማነው እስቲ የእሷን 500 ማች የሚያደርግ? እውነት እንደዚህ አይነት ማች ካላደረግን ያው አትሰጥም ማለት ነው። አቤት እግዚአብሔር ይስጥህ። 500 በአንድ ጊዜ ማች ተደርጓል። አንድ ጊዜ አሪዞና ነው የሰማሁት ቅድም። ፊኒክስ እንግዳ ተቀባዮች አንዴ ሄጃለሁ። አንድ ጊዜ እስቲ ፊኒክስ አሪዞና አንድ ጊዜ አጨብጭቡላቸው። 500ን ጨምሮ ማለት ነው 4500 ብር ገብቷል። በጣም እናመሰግናለን። በጣም እናመሰግናለን። አንዴ ለሷ እባካችሁን ከምር ከልብ እናመሰግናለን። እንደዚህ አይነት ደጋግ ልቦች እየወለድን ስለሆነ አንዳንዴ ኩራት አይሰማችሁ? ወጣቱ ትውልድ እሳት የላሰ ነው። መች እንለቃለን ብለዋል። ኦኬ go ahead. Sorry, okay, I brought my friend. Hi guys, Ahomia. I love her. And I convinced her to pitch in with her money as well. So together we have a little more money to be able to contribute. And we're wondering if everyone in the audience can give like $5 each, and whatever that is, we will match.
Whatever that is. እሺ ይሄኛው ጨረታው አሁን ያለው ዳላስ ላይ ነው። ልጆቻችን ደግሞ አሁን ለምትሰጡት ማንኛውም ብር 10ም 50ም 100ም ለምትሰጡት እኛ ማች እናደርጋለን። አዋተን 1000 ብንሰጥ እነሱ 1000 ማች ሊያደርጉ ነው ማለት ነው። ልጅ በሉ Just 10, like, doesn't have to be much. 5 ደቂቃ ነው የምንሰጣቸው። ስንት? How much? 20. Okay. Okay. የእነሱ ለብቻ አድርጊላቸው፣ የእነሱ ለብቻ አድርጊላቸው። ያንን ማች ያደርጋሉ። ቶሎ በሉ እንግዲህ፣ በቀላሉ መጡብን እነዚህ። ኩላሊት በጣም ነው ያላቸው። ቶሎ በሉ። ይሄን አፍጥኑት። ኦኬ 60 ኦኬ 60 ገብቷል። ለልጆች በሉ በመሃል ማንም ሰው መጫረት 40 ገብቷል። ሰው እየተዘጋጃችሁ ከዚህ በኋላ ምናልባት የምጡቅ አእምሮ ባለቤቶች በትንሽ ነገር እኛን አሳትፈው፣ እውነት ነው ላይ ትንሽ ነው 20 ብር አይደለ ወጣ ነው። እኛ ስናወጣ ቀለለ። ስንት መጣ? 544 ብር በእነሱ የተዋጣ። እነሱ ማች ያደርጋሉ። አጨብጭቡላቸው። ከምር ክበሩልን፣ እደጉልን። ለሀገር የሚበቁ ሀገር የምትኮራባቸው ሀገር የምትከብርባቸው እግዚአብሔር ያድርግልን። ቴንክ ዩ ቬሪ ማች። በጣም እናመሰግናለን። በጣም እናመሰግናለን። Thank you. ኦኬ አሁን ስንት ነን? የት ነን? መስከረም ጋር ነን። እዛ ጋር እናት ከልብ እናመሰግናለን። ቀላል ነገር አይደለ ያደረጋችሁት። ከልብ እናመሰግናለን። በሰጣችሁት እግዚአብሔር ይተካላችሁ። የነዛ ህፃናት አምላክ በቤታችሁ በረከት ይዞ ይግባ። ጊዜያችሁን ገንዘባችሁን ስለሰጣችሁ እናመሰግናለን። አባቶች መጥተው ወይም ቲጂ መጣ ትሰጣለች። ቲጂ ነይ ወደዚህ በክብር አንዴ እስቲ ላሸነፈው ሰው አጨብጭቡለት። ለራሳችሁ ለተሳተፋችሁት ሁሉ እናመሰግናለን። አሁን ክብሬ ቦታውን ተያዝ፣ መድረኳን ተቆጣጠርንባት። የመጨረሻ ጨረታውን እንግዲህ እህታችን ቲጂ ትቀበልና የዛሬው የክብር እንግዳችን ጨረታውን ለአሸናፊ ይሰጣል። እሳቸውም ጊዜያቸውን ሰውተው እዚህ ስለተገኙ እናመሰግናለን። አሸናፊዋ ወደዚህ ነይ። ክብሩን እስቲ አንዴ እያጨበጨባችሁ። አረ እሺ እንግዲህ ያው ለሎስ አንጀለስ የሚመጥን ይሄ ነው ብዬ ነው የተለየ ስፔሻል ይዤላቸው የቀረብኩት። ምናልባት በዚህ አጋጣሚ ይሄን ያሸነፈ ልዩ ምናልባት ከ5 ዓመት ወይም ከተወሰነ ዓመት በኋላ ይሄን ነገር የተለየ ትርጉም ስላለው ያኔ እንግዲህ አነግራቸዋለሁ ማለት ነው። ለመጀመሪያ ጊዜ በሎስ አንጀለስ ትልቅ ጨረታ ተደርጎ ያሸነፈ ዛሬ ትልቅ ክብር አለውና ያሸነፈው እግዚአብሔር ይስጥልኝ፣ አመሰግናለሁ። እና ሌላው በዚህ አጋጣሚ ምላቸው እንግዲህ ያው እኔ ማለት ሰው ነኝ ማለት ስል ለዚህ ነው። አጋጣሚ ከጎን ያለው እንግዲህ ያያችሁ ኬረንዲ ፕራይስ ነው። እሱ በዚህ ኢትዮጵያዊን መጥቶ ለወደፊቱም ከጎናችን አጋራችን እንዲሆን ስለምፈልግም ይህንም እንዲያስታውስ ስለፈለኩ ስጦታውን እሱ እንዲሰጠው ስለጠየቁኝ በዚህ እንደናንተም ፍቃድ እጠይቃለሁ። በጣም ነው የማመሰግነው። ስለደረሰሽ ደስ ብሎኛል በጣም ያንቺ ደረሰሽ። ስም ያይገለጽ ነው። እሺ እናመሰግናለን። እግዚአብሔር ይስጥልን። ስለጨቀጨቅናችሁ፣ ስላረበሽናችሁ፣ ስላሸበርናችሁ ይቅርታ እንጠይቃለን። እግዚአብሔር ያክብራችሁ። እናመሰግናለን። አውላቸውና አሸብር ሳያሳድሩን በፊት የገላገላችሁን ተባረኩ። አውለውናል፣ ያው አላደርንም ማለት ነው። ታንክ ዩ ሰር ቬሪ ማች ዊ ሪስፔክት ዩ ዊ አፕሪሺየት ሪሊ ዮር ታይም ዮር ፕሬዘንስ ዩ ማተር ፎር አስ ታንክ ዩ ቬሪ ማች። ተቀድሞ አልተሻሻልኩት። በጣም እናመሰግናለን። በተለይ የዘራችሁት ዘር ትልቅ ነገር እንዳበቀለ ማሳያ እነዛ ሁለቱ ልጆች ናቸው፣ ርብቃና አፎሚያ። ገንዘባቸውን ብቻ አይደለም መስጠት የፈለጉት፣ ቴክኒካቸውንም ነው ያበደሩን።
ያ ምንለው እኮ ነው 50 ሎሚ ለ50 ሰው ጌጡ ነው ለአንድ ሰው ቢሆን ሸክሙ ነው ያልነውን እንዲህ ብናደርግ ብለው ማሰባቸው። ስለዚህ ትንሽ ብንነሳ የሚራመድ ነገር አለ ብለን የለ የዛ እርምጃ መገለጫዎች ናቸውና ለርብቃና ለአፎሚያ አይ ቲንክ አፎሚያ ነው ያለቻት ጓደኛዋ በጣም እናመሰግናችኋለን። መንገድ ሆናችሁናል። ለካ ሌላም ጊዜ እንደዚህ ማሰራት ይቻላል የሚል ነገር ነው ይዘው የመጡት። በጣም ተገርሜባታለሁ። ዲሲ አካባቢ ያለ ማህበረሰብ በጣም በልጆች ላይ ይሰራል። ያው እንደ ክፉ ሆኖ የሚናጠቀውን ነው ብቻ የምንሰማው ክፉን ዜና እንጂ ልጆች ላይ የሚሰሩት ስራ በጣም ደስ የሚልና የሚቀዳ ነው። በየዓመቱ ከልጆች ጋር የሲድ ሽልማት ቀደም ብሎ ውይይት ያደርጋሉ። እንዴት ነበር የከረሙት ይላሉና እያንዳንዳችሁ የራሳችሁን የቤት ስራ ሰርታችሁ ግን ደግሞ ትውልድ ለማትረፍ የምትሰሩት ስራ ቀላል ነገር አይደለም። እናንተ በፈረሰው ቅጥር ስለቆማችሁ ፈጣሪ ደግሞ በእናንተ የፈረሰ ቅጥር በኩል ይቆምላችሁ ነው የምንለው። በቀጥታ ወደ ፍራሽ አዳሽ ነው የምንሄደው። ግን እናንተም ደልደል እንድትሉ ቲጂም የመጨረሻ ምስጋናዋን እንድታቀርብ ስለፈለግን ቲጂ ግጥም አለኝ ብላለች፣ አጭር ግጥም። ስለዚህ እሷን ነው ወደ መድረኩ ጋብዛት። እኔ ተመልሼ ሳልመጣ ለፍራሽ አዳሽ ዝግጁ እንሆናለን ማለት ነው። ቲጂ በታላቅ አክብሮት ወደ መድረኩ እንድትመጪ በትህትና እንጠይቅሻለን። እንግዲህ እሷ ከተናገረች በኋላ እኔ መቅረብ ትንሽ ከባድ ነው፣ ግን መሞከር አለብኝ ማለት ነው አይደለ? የምታምኑኝ ደግፉኝ፣ ጽድቅና ኮነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻርም ነውና ብርሃን ብህሉን ሰው ለሰው መድኃኒቱ ሲተጋገዙ ነው ሜዳ የሚሆን ዳገቱ። አፍርሳታ ነው ጉዞዬ ከሰው ለሌላው ማዳረስ የተደፋው ባይቃና የፈሰሰ እንባ እንዲታበስ ሰርቼ እንደማሳይ ያመናችሁኝ በጥቂቱ ታዩታላችሁ ፍሬውን አያፈስም ቀረዲቱ። በቅን መንገዴ ላይ እንቅፋት የምታስቀምጡ አቧራ የምታበኑ ዳቦ ሳይቆረስ ስም የምታወጡ ጠባችሁ ከኔ ሳይሆን ነውና ከተቸገሩ ሁሌም ጸሎቴ ነው ከአምላክ ልብ አትጡ። እውነትና ንጋት እያደረ ይጠራል እንዲል ያገሬ ሰው። አቧራው ተራግፎ ስራ ይገለጣል በቀኑ በጊዜው። ከኔ ይልቅ ለወገኔ በሚል ሀሳብ ተገዝታችሁ በሰውነት ልኬት ከበጎ ነገር ጋር የተባበራችሁ ባለደግ ልቦች የቅንነት ደግ ያገለደማችሁ የደግነት አምላክ ቆጥሮ ይክፈላችሁ። ጥላና ከለላ እራትና መብራት መቼም አይንሳችሁ። ቀሪ ዘመኔን ላገለግል ላልመለስ ወደኋላ የኔን ጉዳይ ጨርሼ ለወገን ልሆን ጠለላ። ተነስቻለሁ እንግዲህ ያመናችሁኝ ደግፉኝ፣ በበጎነት ደስታ እንግዛ ስማችሁን ስሜ አርጉኝ። ነገር ቢበዛ በአህያ አይጫንም የሚባል የሀገሬ ተረት አለና ብዙ ተብሏል። ግን አንድ ነገር አሁንም ጠንቅቄ ልናገር የምፈልገው ህይወቴን ኖሬ ያለው በቃይ ብያለሁ። ወደፊት ጀምሬዋለሁ ጉዞዬና ይሄን ላስመሰክር የምፈልገው በሚቀጥለው ዓመት ልክ ዲሴምበር 10 ላይ ምን ሰራው፣ በዚህ በ10 ስቴት ሁሉ ስጓዝ ምን አገኘው። አሁን በአጋጣሚ ጊዜ ስለሌለ ምክንያቱም ፍራሽ አዳሽን ማየት አለባችሁ። በተለይ ብዙዎቻችሁ ፍራሽ አዳሽን እንኳን እህቴን መላኩንም እንዲሁ ለማየት ስለመጣችሁ የእነሱን ጊዜ ብዙ መሻማት አልፈልግም። በእኔ ብቻውን ደግሞ ፕሮግራም በማዘጋጅ ሰዓት ምን እየሰራሁ እንደሆነ መንገዴ ወደየት እንደሆነ በግልጽ አድርጌ የማሳይበት ከእያንዳንዱ ስቴት ምን እንደተሰበሰበ ምን እንደተሰራ የእያንዳንዱ ሰው አስተዋጽኦ ምን እንደሆነ በግልጽ አድርጌ የማሳያችሁ መሆኔን ቃል እገባላችኋለሁ። አሁንም የምናገረው ከወሬ ይልቅ ተግባርን እያስቀደምኩ ወደፊት መገሰግስ መሆኔን ጠንቅቃችሁ ሁላችሁም እንድትረዱኝ
አሁንም ደግሜ ቃሌን እሰጣለሁ። ዛሬም ነገም ከቃሌ ዘለፍ ሳልል መናገር ብቻ ሳይሆን ተግባርን እያስቀደምኩ ያብሬ እየተጓዝኩ ወደፊት የምጓዝ እንደሆነ ማንም ጠላፊ ቢመጣ ላልጠለፍ ወስኜ እስከ ህይወት ፍጻሜ ህይወትን ሁሉ መስዋዕት እስከማድረግ ድረስ የገባውበት ስለሆነ በእናንተ ፊት ቃል ስገባ እርግጠኛ ሆኜ መናገሬንም በዚሁ አጋጣሚ አባቶችም ስላሉ ሁሌም ወደፊት ይላለው እናንተ ከቻላችሁ በምችሉ በገንዘብ ማችሉ በእውቀት ማችሉ በሐሳብ አትሊስት ጠላፊ ሳትሆኑ እንድታግዙኝ አደራ ላለሁኝ አመሰግናችኋለሁ። ቀሪ ፕሮግራሙን ከፍራሽ አዳሽ ይቀጥላል። ሌላውን ግን ጥያቄም ካላችሁ በግል መታናገሩኝ እመልሳለሁ። ተረፈ ግን ሌሎች ከዳላስም የመጣ ፕሮግራም ይኖራል የተወሰነች ደቂቃ እሱም ይቀጥላል ማለት ነው። አመሰግናችኋለሁ። እግዚአብሔር ይስጥልኝ። ሁላችሁንም ክፉ አይንካችሁ እላለሁ። አፍረሩ አምግቤና ምህና ስራለብን እናመሰግናለን።